በኔ እድሜ በኔ ዘመን የጃንሆይን በመጠኑም ቢሆን አውቃለሁ። ያው ክፉና ደጉም ባይ የ14 ዓመት የ16 ዓመት ልጅ ነበርኩኝ። የጃንሆይን የሚወራውን ምን የሚለውን አውቃለሁ። ጠለቅ ብዬ ባላቅም የመንግስቱ ኃይለ ማርያምን አውቀዋለሁ፣ የነበርኩበት ነው። እንደገና የመለስ ዜናዊ የሱንም መንግስት አውቃለሁ፣ የኃይለ ማርያምንም አውቃለሁ። ግን እንደዚህ ጊዜ እንደዚህ አይነት የኢትዮጵያ መሪ ውሸታም፣ ቀጣፊ በህይወቴ በጭራሽ ሰምቸውም አይቸውም አላቅም። እንደ ዶክተር አብይ አይነት ቅደድ፣ እንደ ዶክተር አብይ አይነት ውሸታም በተፈጥሮዬ በህይወቴ ሰምቸው አይቸው የማላውቅ ነው። እንዴ እናንተ ዶክተር አብይ እኔ ያመጣዋል እኮ አንተ ያመጣዋል። እኔ ከየት እንደሚያመጣው እንትና ነው አሉ። ደግሞ የሚያረግለት ይሄ ዳንኤል ክብሪት ያረግለታል አሉ። የቁጭ በሉ ተረት ያመጣልና እሱን ይለዋውስና ያመጣዋል። በድፍረት እኮ ነው በይፋ እናንተ የሚናገረው፣ በድፍረት በአደባባይ። ትንሽ እኮ ይሉንታም ይባላል። ያውም የሀገር መሪ የ130 ሚሊዮን ህዝብ መሪ የሆነ መሪ እንዴት ፖለቲከኛ ይዋሻል? ግን እንደዚህ አይነት ውሸት በጭራሽ እንደዚህ አይነት አይን ያወጣ ኧረ አሁን ሰሞኑ ሰምታኝ 27 ሚሊዮን ተረጅ ነበሩ አሉ። 27 ሚሊዮን ድሃዎች ነበሩ አሉ። 27 ሚሊዮን። ከዛስ አሁን እነዛን ሁሉ ባለጸጋ አድርገናቸው 3 ሚሊዮን ብቻ ነው የቀሩናል። እነሱን ደግሞ አሁን በዚህ በ2 በ3 ወር ውስጥ በቃ ባለጸጋ ይሆናሉ። አንተ በኢትዮጵያ ውስጥ ነው 3 ሚሊዮን ድሃ ያለው። በቀደም አስተማሪዎችን፣ የቢሮ ሰራተኞችን፣ የምናምኖችን ሰብስቦ ዶሮና እንቁላል ሲያድል የነበረ ባለጸጋ ስለሆኑ ነው። ንገሩኝ እስቲ እናንተ ንገሩኝ። ባለጸጋ ስለሆነ ነው የኢትዮጵያ ህዝብ ዶሮና እንቁላል፣ እርዳታ፣ ዘይት፣ ፍርፋሪ ሲሰጥን አንገታቸውን ደፍተው አፍረው፣ አስተማሪው መምህሩ አንገቱን ደፍቶ ለቪዲዮ እንዳይታይ እንዲህ ያሸማቀቀ ስንዴና ዶሮ እንቁላል የሚሰጠው ባለጸጋ ስለሆነ ነው ወይ? ንገሩኝ እናንተ። ኧረ የኢትዮጵያ ህዝብ ምኑን ጉድ ነው የመጣብህ አንተ? የኢትዮጵያ ህዝብ ምን ጉድ ነው የመጣብህ? ትዝ ይላችኋል እንደመጣ ብለን ተቀበለው እኮ። አቤት አብይ። አንድ ጊዜ እንደውም እዚያ አሜሪካ ቱር አድርጎ ምናምን ከተመለሰ በኋላ ወደ 21 ቀን ነው 2 ሳምንት ድምፁ ጠፋ። በቴሌቪዥን አይታይ፣ በምን አይታይ። እንደው ድምፁ ስለሱ የሚጮህ አሞራ የምትናገር ወፍ ጠፋች እኮ። ተጨነቅንና ማን ምግብ ይብላ? አንድ እናት አሉ ምግብ አልበላም አብይን እስካላየው ድረስ፣ አብይን እስካልሰማው ድረስ ምግብ አልበላም፣ አልጋ ላይ አልተኛም ብለው መሬት ላይ 2 ሳምንት ሙሉ ያን ያህል የኢትዮጵያ ህዝብ እንዴት አድርጎ ወዶት እንደነበረ፣ እንዴት አድርገን ስንሰፈሰፍ እንደነበረ ታስታውሳላችሁ። ከዛ እኮ እኛ እኮ አለማስተዋል ሆነልን እንጂ ውሸት እኮ የተጀመረው ገና ቃል ሲገባ ነው፣ ቃል ኪዳን ሲገባ። ከዚህ በኋላ አለ አስረን ሳይሆን ወንጀለኛንምና እቤቱ እያለ እየበላ እየጠጣ እየተመላለሰ ስራው ላይም ሆነ እዛ በውጭ ነን አጣርተን ምን ብለን ነው የምናስረው? ወንጀለኛ ከሆነ አንድ በል እንግዲህ ቅደድ። የውሸት አንድ ተባለ። ወንጀለኛ የፈለገ ይሁን አስረን አንመረምርም አለ። ወንጀለኛ መሆኑ ከተረጋገጠ በኋላ ነው የምናስረው። ኢህአዲግ ማለት ምንድነው?
ገዳይ ነው፣ አፋኝ ነው፣ እኛ ይቅርታ እንጠይቃለን። ሰላቢ ነው፣ አንጠልጣይ ነው፣ በቃ እኛ ቴሮሪስት ነው ብሎ ያ እንትን ሁሉ ወያኔን ሁሉ እኮ ነቅፏል። ትዝ ይላችኋል። ለዛ ሁሉ ተጠያቂ ምን ነኝ ብሏል እኮ። በህዝብ ልብ ውስጥ ጉስ አለ። በቃ ገባ ውይ አብይ በቃ። ስለዚህ እኛ እንትን የምንለው እንደዚህ አድርገን ነው፣ ከአጣራን በኋላ ነው ወንጀለኛ ከሆነ የምንቀጣ እንጂ እንዲሁ ዝም ብለን አግበስብሰን ወስደን አናጉርም አለ። አንድ አባት ያሉኝ ልንገራችሁ። በአንድ ንጉስ ነበረ ገዢ፣ በቃ ህዝቡን የሚጨርስ በቃ ህዝቡን መፈናፈኛ የሚያሳጣ ነበር ንጉሱ። በቃ እውነተኛ ታሪክ ነው። በቃ መውጫ መግቢያ የአብይማ በንጉሱ አይነት የአብይ ደህና ነው የሚባለው። ከዛ እሱ ሞተና ልጁ ተተካ። ልጁ ሲተካ እናቴ የባሰ እንደ ሰለሞን በጊንጥ ነው ምገርፍ፣ ባለንጋ ሳይሆን እንደ ሰለሞን ልጅ በጊንጥ ነው ምገርፍ ማለት ጀመረ። ከዛ ህዝብ ተሰበሰበ። ምን ተባለና በቃ ይሄ ሰው መውረድ አለበት፣ መገደል አለበት ምናምን ብሎ ህዝብ በሙሉ ተሰበሰበ። የሀገሩ ውስጥ ተሰበሰበና ውረድ አሉት። ውረድ፣ በቃ ውረድ፣ ከዚህ ወንበር ላይ ውረድ፣ አንፈልግም ብሎ ሲያደርግ ሁሉ ሀሳብ ሲሰጥ አንድ አሮጊት ወደቀሉና ሀሳብ አለ ያሉ። ምንድን ነው? አይውረድ ይቀመጥ አሉ። ከዛ ሁሉ ከአንድ ሀገር ህዝብ ሰው አንድ አሮጊት ይቀመጥ አይውረድ አሉ። ምን ነው ሲባሉ አባቱ እንዲህ እያሉ ያሰቃዩን ነበረ። እሱ ደግሞ ከአባቱ የባሰ ሆኖ መጣ። እሱ ደግሞ ከወረደ ሌላ የባሰ ነው የሚመጣብን። እሱ ከሆነ ከሱ የባሰ የሱ ልጅ ደግሞ ወይም የሱ ዘመድ ከመጣ በሱ እግር የሚተካው የባሰ ነው። ከሱ ውጭ ከሆነ ከሌላ አካባቢ ከህዝብ መካከል የሚመጣ መሪ ከሆነ እቀበላለሁ። ግን የሱ ልጅ የምናምን ከሆነ እሱ ይሻለናል፣ ሊቀመጥ የባሰ ነው አሉ። ወያኔ መጣ። አብይን ሽሩሩ ብሎ ባንቀልባው አዝሎ አሳደገው እየኮተኮተ የደህንነት የምናምን ሚስጥር አድርጎ አሳደገው አመጣና ቁጭ። አብይ ደግሞ የባሰ ኧረ ወያኔ ኧረ መለስ ዜናዊ ማረን፣ መለስዬ ማረን። እውነት መለስ ዜናዊ እንደው ምን ነው ባይሞት ኑሮ በመንግስተ ሰማያት ያስቀምጥ መለስ ዜናዊ። ለዚህ ሁሉ ጥፋት ለዚህ ሁሉ እልቂት አንተ እንደዚህ አይነት ብታደርስም ግን እንደ አብይ ጨካኝ አልነበርክም። እንደ አብይ ዘቅዝቀ ሰው አልሰቀልክም። እንደ አብይ ቤት ዘግተ አላቃጠልክም። እንደ አብይ ጡት አልቆረጥክም። እንደ አብይ ሰው እንደ ልቡ እንዲወጣ እንዲገባ አላደረክም። አንተ ሰው እንደፈለገ ይወጣ ነበር፣ ይገባ ነበረ። በፈለገው ቦታ ይሄዳል፣ ያርሳል፣ ይዘራል፣ ይኖራል፣ ይነግዳል። በአንተ በመለስ ጊዜ። በአብይ ጊዜ ግን ውይ አንተ አብይ የአብይ ውሸት እንዲህ በዓለም ላይ እኮ የሌለ ነው። እንዲህ በዓለም ላይ ቁጭ በሉ እኮ በቃ እዛኛ ወታደሩ ወታደር ታውቃላችሁ፣ ከጨዋታ ከምናምን ብጭ ሌላ ነገር ቀደዳ ነው። ዝም ብለን ነው የምንቀድ፣ ያገኘነውን እንቀዳለን። እና አንድ ኤፍሬም የሚሉት ያመጣል፣ ይቀዷል። በቃ ሲቀዱ አብረን ነው የምናዳምጠው፣ አብረን ነው የምናዳምጠው። በቃ የጣሊያን ፊልም ያመጣል፣ የሬድ ኢንዲያኖችን ፊልም ያመጣል፣ የቁጭ በሉን የህንድን ታሪክ እያለ ያመጣዋል። በቃ እኛ አፋችንን ከፍተን በቃ ቁጭ ብለን እኮ በዘብ ተረኛ በተለይኛ እኛ ዘበኝ በተራ አለ። ሁለት ሰዓት ነው ዘበኛ፣ እዛ ዘበኛ ቦታ ላይ ነው ሁሉም ሰው ቁጭ ብሎ በቃ ኤፍሬም ሲቀድ
አንቺ ይላል ሲጋራው ላጥ አድርገው ሁላችሁም ላጥ እንለኩት ነገር ወሬው እንዳያቋርጥ ቀደዳ የአብይ ደግሞ የባሰ ቀደዳ የባሰ በህዝብ ላይ መጫወት እንዴ 7 ሚሊዮን ምን 27 ሚሊዮን ድሃ ነበሩ። አሁን ግን ወደ 3 ሚሊዮን ዝቅ አድርገናቸዋል። በቃ ሁሉም በልቶ እየጠገበ ነው፣ እየተንበሸበሸ ነው። ቡና 70 እና 80 ብር የስኒ ቡና እሷም በዝንት መገራ አንተ የአብይ ውሸት እኮ እንዲህ ተዘግኖ አያልቅም እኮ አንተ ወደፊት በመጽሐፍ ቢጻፍ እኮ የአብይ ውሸት የጠቅላይ ሚኒስትሩ የዶክተር አብይ የኢትዮጵያ መሪ ውሸት የ130 ሚሊዮን ህዝብ መሪ ውሸት ተብሎ ይጻፍ ቢባል በዚህ በ8 ዓመት ውስጥ የተናገረው ወረቀትም አይበቃም። በእውነት ወረቀትም አይበቃም። እስቲ እንቁጠር ዘመንትን አለ በቃ ምንድነው ዝናብ ማዝነብ ጀምረናል አለ። ከዚህ በኋላ በኢትዮጵያ ምድር ዝናብ መጣ አልመጣ ክረምት መጣ አልመጣ ደንታ የለንም እግዚአብሔር ይመስገን ይሄው አለና አንዲት አይሮፕላን ከኋላ ያለች ስትል አሳየ። በዚህ መሰረት በአመት 4-5 ጊዜ ነው የምናመርተው። በረሃዎች ሁሉ በቃ ይሄ ምንድነው አፋሩ ምኑ ሁሉ በአመት 3 ጊዜ ነው የሚመረተው እማኑኛ አለ በቃ ህጽዋቤን አለ በቃ ሁሉ ግር አለ በቃ ያደርጋል። እንዴት ነው ይላል ግማሽ እንዴት ነው ይላል። በቃ እናት የነሱ ሳያው የሚያምኑ ብፁዓን ናቸው። በአፍ የተናገርከው ነው የሚወርስ በአፍ የተናገርከው ነው የምትሆነው የሚላል የሐሰት አስተምሮት የብልጽግና ትምህርት ከናይጄሪያ የመጣ ከጥልቁ የመጣ ትምህርት ከጥልቁ እኮ ነው አንተ ከጥልቁ ነው ይሄ ትምህርት ከጥልቁ የመጣ ነው። እመነኝ ከጥልቁ ሳሰራ ቁጭ ብለህ ብላ በአፍ እንደዚህ ነኝ ሀብታም ነኝ በል እያከከዚህ ሀብታም ነኝ በል በጨራሽ እያመመኝ አላመመኝም ጤነኛ ነኝ በል የሚል ትምህርት የጥልቁ ትምህርትን የብልጽግና ትምህርት አብይ እሱን ይዞ ነው የመጣ። እሱን በአፉ በቃ በአፉ እዛ በኋላ በቃ ስንዴ በአመት 3-4 ይመረታል ኤክስፖርት እናደርጋለን ተባለ። አቤት የኢትዮጵያ ህዝብ ደግሞ አንዴ ወዶ የለ የኢትዮጵያ ህዝብ እኮ አንዴ ከወደደ ወደደህ ነው። በቃ በጥፊ ቢመታ ስለወደድከው ለኔ አዝኖ ነው የምትለው። ወደዋላ አንዴ ያስገብቷታል እኮ ከዛ የለ ስንዴው መጨረሻ እሺ እንዴ ከዛ ደግሞ ምን አለ የባህር ወደብ ተነሳ። ቀይ ባህር በዚህ በአንድ ሳምንት ውስጥ እኮ ቀይ ባህር የሚያዝ ነው እኮ ያደረገው አንተ በአንድ ሳምንት ወሬው ሁሉ እነ ብርሃኑ ጁላ ምርከኛው ያ ጁሎ እነ ብርሃኑ ጁሎ እነ አበባው እነ ሙፍቲ እነ ምናምን ይሄን እነ ሽመልስ በቃ ጨፌ ዛይደን ነው ኢሬቻንም እናከብረው። የዛሬ ስንት ዓመት ነው እንደዛ ያለው ኢሬቻን ቀይ ባህር በቃ ያኛ ይነሳል። እነ ሬድዋን ሁሴን ይሄ ተፈነከተው ሌባው የተፈነከተው እሱ ሁሉ ቀይ ባህር በፊት ያስፈልግ ሲል አሁን ያስፈልጋል ቀይ ባህር ሲባል በቃ የአዲስ አበባ ሰላማዊ ሰልፍ ሁሉ ወጣ። አንተ ከዛ ሳይሆን ሸርተት አለና ወደ የት ሄደ? ወደ ሶማሌላንድ። ይሄ ልብ ብለህ ስማ እያንዳንዱ ዝም ብዬ እንደዚህ ማራን እንደ ቀልድ አትየው። ቁም ነገር ነው ማወራ ቁም ነገር ነው የማስጨብጥ ብሬን ዋሽ ነው ማደርግ ላስታውስ ብዬ ነው ይሄን ማወራልህ እንጂ ጠፍቶ አይደለም። ያለፍክበት እያለፍክበት ያለ ነው ጠፍቶ አይደለም። እዛ መጣ የጅቡቲው መሪ የጅቡቲውን እኮ የዚህ የሶማሌላንድ እኔ አውቀዋለሁ አብረን ነበር 6 ነው ገና ጦርነት ትግል ሲጀምር ሰይድ ባሬ ለመጣል እኛ ጋር ነበር 3ኛ ብርጌድ ፓራ ኮማንዶ 6 በ1974 ዓመተ ምህረት ዋርደር ነው የመጡ 6ቱ ነው 6 ሆነው መረጃ እነሱ ነበር የሚሰጡን ኩልሚሶች ይባላሉ። እነሱን አውቃቸዋል። እሱን ጠራ መጣና በቃ
ቀይ ባህር ለስንት 99 ምናምን ዓመት የስንት ለታንኩ ለምኑ ለመርከቡ ለወደቡ እንግዲህ ምን ይባላል? እግዚአብሔርን አመስግኑ እንጂ ውጡ አለ። እናቴ ወጣ ህዝብ። አንዳንዱ ነቄ ያላለ እኔ ያላለ ወጣ። የቀይ ባህር ባለቤት ሆናል። ቢታይ እንደዚህ በላይ መርከባውን ሊሄድ ነው እንትኑ ሊወደቡ ምናምን ጸጥ። ከዛ እኛ ወደቡን ትተነዋል። በቃ እኛ ነዳጅ ራሱ እዚያ አፈለቅን። ጅቡቲ በቃ አለና ሄደና የዛሬ ሳምንት ጅቡቲ ይመረቃል። እንትኑ ይሄ ምንድነው ሶማሌ አሳ የሆነ ጋዝ ምናምን በወያኔ በደርግ ጊዜም እንደዛ እኔ እዛ ጠብቅ ነበር። አንተ ነዳጅ ወጥቶ ይሄ ተፈጥሮ ጋዝ ወጥቶ እንዴት በምን ምክንያት እንደ ተዳፈነ አላውቅም እንጂ በቦቴ ተቀርቶ ወጥቶ ታድሏል። እኔ እዛ ነበርኩ። ሲወጣው ላለ እዛ ጠባቂ ነበርኩ። አንተ አንዴ ደና ያው በቃ ይመራ ኢትዮጵያ በሽበሽ ነው አለ። ከዚህ በኋላ ችግር የለም አለ። የምን ነዳጅ እዛ ከውጭም ጣለ እንደዚህ የለም። አረ እንዴት ይሄ ነገር ተባለ። ቢጠበቅ የውሃ ሽታ እልም፣ ጠላታችሁን ልሚበል እልም። እንዴት ነው አሁን ህዝብ መንጠባጠብ ጀመረ። አሁን ከአብይ ባቡር ፈጣን ነው ባቡሩ ነበር። አሁን ቀስ እያለ ነው። ከባቡሩ ላይ ላጥ እያለ መውረድ ጀመረ። ላጥ እያለ በቃ ላጥ እያለ ወረደና ከዛ በኋላ ደግሞ ምርት ላይ መጣ። ወደ ብላት ሄደ። ወደ ምንድነው ይሄ አዋሽ ስንዴውን አሳየ። በዚህ በትራክተር ይሄ ምናምን አለ ተሳየ። በቃ ስንዴ አለ። ከአሁን ሰዓት ጀምሮ ስንዴ ኤክስፖርት ነው የምናደርግ በየዓመቱ። በቃ ኤክስፖርት ከኬንያ ጋር ተፈራርመናል። ከምን ጋር ተፈራርመናል አለ አሳየ። ፊርማው ምናምን ተፈራረም። አብይ አንተ እሳት እኮ ነው አንተ። የእርዳታ ትግሬ ውስጥ የነበረውን ለእርዳታ የመጣውን ስንዴሱን በሙሉ አስመጣ። ከበበና በሙሉ አስጭኖ አመጣና አስፈጨና የኢትዮጵያ ታርጋ እንትን ይሄ ማተብ እየለጠፈ ጆንያው ላይ ኤክስፖርት ወደ ጅቡቲ ወደ ኬንያ ምናምን። ይሄው እግዚአብሔር ይመስገነው ከኛ አልፎ አለ። ከዛ እናት ተጋለጠ። በሚቀጥለው ዓመት የት ይምጣ ኤክስፖርት የሚደረግ ስንዴ የት ይምጣ? እንኳን ኤክስፖርት የሚደረግ ስንዴ ቀርቶ የሚበላ በኢትዮጵያ ውስጥ ጠፋ። ከውጭ መምጣት ጀመረ። ጦርነት ደግሞ የራሽያና የዩክሬን ጦርነት ሆነ። ግብ ሆነ። አሁን ደግሞ በቀደም ስንዴ እንዲያደረግን ነው አለ። አይውላችሁ አይን ያወጣ ውሸት ማለት ስንዴ እንዴት ሆኖ ይኸው ስንዴ በዚህ በጎን እኮ ለዳቦ ቤቶች የዳቦ ባለቤቶች እያስገቡ ነው። እንዴት ሆኖ ነው ሲባል የኛ አለ። ይኸው ልብ በሉ ስሙኝ። የኢትዮጵያ ስንዴ ኦርጋኒክ ስንዴ ነው አለ። ከዚህ በፊት ሰርቼላችሁ ኦርጋኒክ ስለሆነ በጥፍ ነው የሚሸጠው። ለምሳሌ አንድ ኩንታል የውጭ ስንዴ ከገዛን የምንገዛበትን የኛ አንድ ኩንታል ስንዴ ወደ ውጭ ኤክስፖርት ስናደርገው በዛ 2 ኩንታል ስንዴ ነው የምንገዛው። 100,000 ኩንታል እኛ ከላክን 200,000 ስንዴ እናስገባለን። እርካይ ስለሆነ የኛ ውድ ነው፣ ኦርጋኒክ ነው፣ ተፈላጊ ነው። የኢትዮጵያን ንፋ በለው አለ። በውሸት ሀገር ይመራል ወይ እናንተ? እስቲ ንገሩ። በውሸት ሀገር ይመራል? በውሸት ሀገር የሚታይ እኮ የሚጨበጥ እኮ ነገር ያመጣልሃል። ዘንባባ ይተክለልሃል። ብልጭልጭ ምናምን ይሄው ተመልከት። አይን የለህም አታይም ይላል። አይን የለህም እየተሰራ ያለውን አታይም። አይን በቃ አፍንጫ አለ ግን አይሸትም። እየተሰራ ያለውን አይሸትም። ለኔም ለናንተም እኮ የኢትዮጵያ እድገት አልታየንም። ለኔም ራሱ አልታየኝም ገና። ለናንተም አልታየም። ኢትዮጵያ እንዴት እንደተመነደገች እንዴት እንደሄደች እንዴት ወደ ላይ እንዴት ላይን እስከማታይ ድረስ እንዴት ሆና እንደሄደች
ለእናንተም ለእኔም አይታየኝም። ኧረ ዶክተር አብይ ኧረ እነ ሽመልስ አዳነች ለማለት በቆጮ ነው የመጣችው። ከእሷ ጋር የተማረ እዚህ ያለ በቃ በባዶ እግሯ ጀለስ ስትል የነበረች ናት። አውቀ አብረን ተምረናል አለ እስከ 6ኛ ክፍል። እዛ በቆጮ ነው ምናምን ይባል ይነግራል ስለሷ። እዛ ደግሞ እንዴት እንትን ብሎ ዳራ ወጣችን ምናምን ይላሉ። እንትን ሂዶ ሰንዳፋን እዛ ምናምን ቤት የገዙ እኛ ነን ያስወጣናቸው እነሱ አይደለም እንዴ ምናምን የሚሉት ግራ ገብቷቸው በዚህ ይላሉ። እንደውም ድካም እኮ ነው እናንተ ነው እኮ። ግን እናንተ የመጣና ፋኖ አቤት ፋኖ ህዝባዊ ስብሰባ ፋኖ በተቆጣጠራቸው 85% እኮ የአማራ ክልል ፋኖ ይዞታል። 85% በነፃነት ህዝብ እንዴት እንደሚወያይ እንዴት እናድርግ ምንድነው ስራ እንዴት ነው ምናምን አሁን ተማምሏል። የአማራ ህዝብ ተማምሏል። አንተ ተማምሏል። ወደ ቤቱ ላይ መለስ ብልጽግናን ከዙፋኑ ላይ ሳያወርድ ወደ ቤቱ ላይ መለስ ተማምሏል። ይሄ የምታየው ሁሉ ጀግና ተማምሏል። አንዲት ፍሬ አተር፣ አንዲት ፍሬ ባቄላ፣ አንዲት ፍሬ ጤፍ፣ የጤፍ ዘለላ ወደ አዲስ አበባ እንዳል ተማምሏል። ብልጽግና እስካለ ድረስ አብይ የሚባል ሰው እስካለ ድረስ አንዲት ፍሬ ወደ አዲስ አበባ እንዳትሄድ መንገዳውን ይዘጋል። እመነኝ፣ መንገድ አንዲት ከአማራ ክልል ወደ አዲስ አበባ የሚገባ አንዲት ፍሬ ባቄላ አታገኝም። አዲስ አበባ ስማ፣ አንድ ፍሬ ባቄላ አታገኝም። አብይን ይዘህ ሹሩሩ አብይ እኮ አድገናል ተመንድገናል እያልክ ተመንድጋል። ከድህነት ወጣ 3 ሚሊዮን ብቻ ነው እነሱም አሁን በቅርብ ቀን ነፃ ይወጣሉ። ነዳጅ በገፍ ነው በቧንቧ ነው ይላል። ዓለም አቀፋዊ ችግር የሆነውን ነዳጅ እኔ እኮ እንደዚህ ነኝ ስንት ቢሊዮን ምናምን አምጪ ምናምን ሰልፍ 3-4 ቀን ሰው እያደረ ነዳጅ ለማግኘት በጉቦ በምን እየደ ሞልቷል። በቴሌቪዥን ሰምታል። ያን ሲናገር ህዝቡ እዛ አብረ የሚሉ አሉ እኮ አንዳንዴ ሌባ አለ አይደል የጎረሰ እንዲታይ በቴሌቪዥን ጭብጨባውን ሁሉ እኮ በእንትን ያስገቡት። ህዝቡ እኮ እንደዛ ህዝቡ ያጨበጨበ ይመስላል። ህዝቡ ጸጥ ብሎ ነው እናቴ የሚያዳምጠው። አንዳንድ ህዝቡ ጀርባ ያለ ይላል እንጂ ጸጥ አላጨበጨበ። እኛ አድገናል ምናምን ሲላላጨ ግን ሌላ በእንትን በቴክኖሎጂ በምናምን ጭብጨባ አስገቡበት። እስቲ ይሁት ያንን እንደዚህ ያጨበጭባሉ። ህዝቡ ጸጥ ብሎ ነው የሚሰማው። አድገናል ተመንድገናል ሲል እናንተ አታዩም እንጂ እኛ እኮ እንደዚህ እያለ ሲል ህዝቡ አንዳንዱ ይላል ፈገግ ይላል። አንዳንዱ ደግሞ ውስጡ እያደረ ያው የግድ ተሰብሰብ ተብሎ ግን አላይ ሌላ ምቶ አስገብቶ አብይ የሚባል የኢትዮጵያ ጠልቶታል ከነስሙ። እንኳን ፎቶውን እንኳን ንግግሩን ሊሰማ ጠልቶታል። ጭራሽ ስሙን እንዲጠራ አይፈልግም የአዲስ አበባ ህዝብ። አንተ የኢትዮጵያ ህዝብ በቴሌቪዥን እኮ ያየው ንግግር ሲያደርግ እኮ 4-5 ሰው እኮ ነው የሚያየው። እዛው እነዛ ኤዲት ምናምን የሚያደርጉት ናቸው። ማን ነው የሚያየው? ማን ነው የሚሰማው? ትዝ ይላችኋል። ሰው አልሰማው አልከታተል ሲል አንዴ ምንድነው ይሄ ቃና የሚታይ ቃና ቲቪ ነው ምናምን እዛ ሄዶ መጥቶ ኢንተርቪው ያደረገ፣ በፋና ሄዶ ኢንተርቪው ያደረገ፣ በኢትዮጵያ ማንም ቴዲ ግሬው የቴዲ መልእክት ይሄ ካሴት ስንት በ2 ሳምንት ውስጥ 120 ሚሊዮን ገብቷል በዩቲዩብ ብቻ። ሌላውማ ምናምን የሚያዩት በዩቲዩብ። አንድ ሰው ደግሞ 3-4 ሰው ነው ቤቱ የሚያዳምጠው። ያንን እንግዲህ ሲደመር ወደ 2-3-4 ሚሊዮን ነው እኮ የሚገባው። አንተ ቴዲ አብይ እኮ ሲናገር ወይ አረሰቆላ ይሄ ሰው ያለ እንዲያ ሴትዮ ትዝ ይላችኋል። አብይ ጠፍቶ 2 ሳምንት ሙሉ ምግብ አልበላም ብለው የመቅኑን ምግብ ውሃ እየጠጡ መሬት ላይ ነበር የሚተኙት። አሁን ምን ይላል? አረሰቆላ
ድምፁ እንዳታሰሙ ስም እንዳይጠራም አብይ የሚባል የዘመዳቸው አብይ አይጠራም። ስሙ አብይ ያ ዘመድሽ ነው የሚባል ስሙን እንኳን ተጸይፈውት ስሙን አንድ ዘመድ ልጅ የዘመዳቸው አለ አብይ የሚባል አብይ እና አብይን የሚባል እዚህ ቤት ውስጥ እንዳይጠራ በጆሮ እንዳይሰማ እዚህ ደረጃ ላይ የተደረሰ እኮ ነው። አንተ አብይ ምን አይነት እንደ እምነትም ተፈጥሯል። አይታችኋል የአባቱን እንዴት ምልኬሳ እንዴት አድርጎ እንዳወጣው። ታዲያ ከዚህ ሰው ጋር እንዴት አብሮ እኔ አሁን ያዘንኩላት ለማን ለዝናሽ ታያቸው ለቺ የእግዚአብሔር ሰው ናት እኮ እናንተ ታየሽ። ዝናሽ ታያቸው እኮ እውነተኛ የእግዚአብሔር ሰው ናት። ጸላይ እግዚአብሔር ጋር የምትጣበቅ እውነተኛ ናት እኮ አንተ። እኔ ፈራሁላት ለሷ። እኔ ለእንጀራ ለአባቱ ላሳደጉት አባቱ ያራራ ለሷ እንዴት አዘንኩ። ለዳንኤል ክብረት ምናምን የምትላቸው እነሱ እንደሆነ ዳኛቸው ምናምን ጥርሱን እያስወለቀ ነው የዛምቢል እና አበባው ምናምን አይራራላቸውም። ታያለ አበባው ለነገሩ አሁን እና አበባው ምናምኑም አሁን ጄኔራሎች የሆነ ነገር አድርገዋል፣ አቅደዋል። ያው ሚስጥር ስለሆነ አላወጣውም እንጂ አቅደዋል። ራሳቸውን ለማዳን ሲሉ ራሳቸውን ከህዝብ ጋር ለመታረቅ ሲሉ የሚታረቁበትን መንገድ እንትን እያደረጉ ነው፣ እያስተካከሉ ነው። ታያላችሁ፣ በቅርብ ቀን ታያላችሁ። እና አዲስ አበባዎች እስቲ የአብይን ውሸት ተሸክማ ጎበጣችሁ እኮ